የኢራን ብሔራዊ ቡድን ልክ ጨዋታ በሚያደርግበት ጁን 15 ነው አሜሪካ እንዲገባ ፈቃድ የተሰጠው ማለት ነው። ከኒውዚላንድ ጋር ነው ጨዋታው የሚያደርገው። ልክ ጨዋታውን በሚጨርስበት ቀንም ወዲያውኑ አሜሪካን ለቀው እንዲወጡ ነው ቪዛ የተመታላቸው። ይሄ አንፌር ነው በእግር ኳስ። ሶፊ አንተም ትጨምርበታለህ። በዚህ ጉዳይ ላይ እናነሳቸዋለን። አነጋጋሪ ክስተቶችም ያሉት የዓለም ዋንጫ እንደሆነ ማሳያ ነው። ያው የፖለቲካ ቁርሾ ውስጥ ነበሩ አሜሪካና ኢራን እና የኢራን ብሔራዊ ቡድን ልክ አሜሪካ በሚገባበት ቀን ከኒውዚላንድ ጋር ይጫወታል ጁን 15። ሁሉንም የምድብ ጨዋታዎች በአሜሪካ ነው የሚያከናውነው እና የሚራዘምለት ከምድቡ ካለፈ ብቻ ነው እንጂ ልክ ከምድቡ ከተሰናበተ የመጨረሻውን ጨዋታ እንዳደረገ ቀጥታ ግብፅን እንደገጠመ ቀጥታ ለቆ ይወጣል እና ይሄ በጣም አስገራሚ ሁኔታ ሆኗል። አንፌር ነው፣ በእግር ኳስ አንፌር ነው። እንደዚህ አንደኛ አየሩን ሳይለምዱት በመጡበት ቀን በገቡበት ቀን ጨዋታ እንዲያደርጉ ይሄ መወሰኑ ይሄ ልክ አይደለም። ይሄ ልክ አይደለም። እግር ኳስ ከፖለቲካ አመለካከት ነፃ ነው። ከማንኛውም ፖለቲካዊ እንቅስቃሴዎች፣ ሂደቶች፣ አመለካከቶች ስፖርት የጸዳ ነው። ስለዚህ ይሄ በጣም አነጋጋሪ የሆነ ክስተት ነው።